ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው A dam was built in Ethiopia and it's causing tremendous problems for Egypt. ከበባው አለ አብሮ ሯጩ አለ ተከሻም ይገፋፋው አለ በከፍተኛ ፍጥነት በሁሉም ዘርፍ ሮጠን የመጨረሻዋን መስመር ቆርጠን ብልጽግናችንን እናረጋግጣለን ትልቁን ችግር ትልቁን ፈተና አባይ የሚባለውን ፈተናዋል ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው ትላንት ግድቡ ከመገንባቱ በፊት እንዲህ ብለው ነበር ግድቡ እውን ሊሆን የማይችል ከንቱ ምኞት የማይሳካ ከንቱ ፍላጎት ነው ምክንያቱም ኢትዮጵያ ይህን የመሰለ ግዙፍ ግድብ የመገንባት አቅም የላትም የገንዘብ ምንጭም አታገኝም ይህን ብለው አልቆሙም ሊያበድሩ ይችላሉ የተባሉ ተቋማት ለኢትዮጵያ አወንታዊ እይታ እንዳይኖራቸው ግድቡ የልማት መሰረት ሳይሆን የጥፋት እቅድ እንደሆነ አድርገው ተረቱ ተረታቸውን በመድረክም በጋዜጣም በሬዲዮም ለፈፉ እንደ ፍልፈል ውስጡን ስራቸውን እየሰሩ የኢትዮጵያን የልማት ውጥን እያጠለሹ መልካም ስሟን ለማጉደፍ ተንደፋደፉ ከካይሮ እስከ ዋሽንግተን በተተበተበ ሴራቸው የዲፕሎማሲውን መድረክ በአተካራና ክስ ሞሉት ከዚህ አልፈው ንቀታቸውን ገለጹ ዛቻቸውን አስተጋቡ የናይል ወንዝ የጥቂቶች የግል ኩሬ መስል ኢትዮጵያ የራሷን የተፈጥሮ ጸጋ እንዳትነካ ከወንዟ እንዳትጠጣ ከአፈሯ እንዳታበቅል ለማድረግ ያልፈነቀሉት ድንጋይ አልነበረም ሲያሻቸው የቅኝ ግዛት ህግ ያጣቀሳሉ ሲያሻቸው ጠላቶችን ያሰለጥናሉ ያስታጥቃሉ ሲያሻቸው ያናነቃሉ ብዙ ደከሙ የወንዙ ታሪካዊ ባለቤት ህዝብና ሀገር እጅና እግሩ ታስሮ በጨለማ እንዲኖር እነሱ በብርሃን እንዲደንሱ ያልሸረቡት ተንኮል አልነበረም ግድቡ ግንባታውን ከጀመረ በኋላ ደግሞ እንዲህ ተባለ And they'll end up blowing up the dam and I said it and I say it loud and clear they'll blow up that dam ግድቡን እናፈነዳዋለን እያሉ ልክ እንደ ሆሊውድ የፊልም ተዋናይ በየመድረኩ ማቅራራት ያዙ አው ማፈንዳትማ ይችላሉ የኒውክሌር ቁልፍ በእጃቸው ነው የዓለም ማናውጫ ከባባድ መሳሪያዎች ሁሉ የበላይ አዛዥ ናቸው ይህን ግን መሳሪያ ልብ እንደማይሆን ለሚያውቀው የኢትዮጵያ ህዝብ መዝናኛ ተረት ከመሆን አላለፈም ኢትዮጵያ በባዶ ፉከራ ሳይሆን በወንዟ ዳርቻ ላይ በቆሙት ጀግኖች ህዝቦቿ የላብና የደም ዋጋ የትዕቢተኞችን መዶሻ የምታቀልጥ የጽናት ተራራ ናት አው ጥንትም ትላንትም ዛሬም ነገም ያልተፈነቀለ ድንጋይ ያልተጫረ ዋሻ ያልተሞከረ ስልት አልነበረም እንዲህ አይነቱንስ አስቂኝ የቁማር ጨዋታ የትኛው የዲፕሎማሲ መዝገብ ላይ እንፈልገው ይሆን ታዲያ ያኔ በትላንትናው ግንባታ ወቅት በዚህ ኃይለኛ የጋራ ፉከራና ማስፈራሪያ ምክንያት የግድቡን መፈንዳት የግንባታውን ሙሉ በሙሉ ማቆም በማሰብ በከፍተኛ ስጋትና በተስፋ መቁረጥ ውስጥ የነበሩ የዋሃን ብዙዎች ነበሩ ይህ ብቻ አልነበረም ግድቡ ሲፈነዳ ለመጨፈር አሰፍስፈው የሚጠብቁ ጠላቶችም ነበሩን ዳሩ ግን ይፈነዳል የተባለው ግድብ ሳይፈነዳ ግንባታው ሙሉ በሙሉ ተጠናቆ አገልግሎት መስጠት መጀመሩን መላው ዓለም በይፋ ተመለከተ ኢትዮጵያ ከራሷ የኤሌክትሪክ ፍጆታ አልፋና ተርፋ ለጎረቤት ሀገራት ጭምር ኃይል መሸጥ የጀመረችበት አዲስ የታሪክ ምዕራፍ ላይ ደረሰች ለቀጠናው አለኝታ መሆኗ ሲታይ ደግሞ ሌላ የቁማር ካርድ ተመዘዘ ትራምፕ በአንድ ወቅት ፋይናንስ አድርገን አሰራ ነው በሚል በምን አይነት ሂሳብና ስሌት እንደሆነ የማይታወቅ ፍጹም ግራ የተጋባ ንግግር ሲያደርጉና ሲቀጥፉም ተደምጠው ነበር ለመሆኑ ራሳቸው ፋይናንሳቸውን ገንዘባቸውን አፍስሰው የገነቡትን ግድብ እንዴት ሊያፈነዱ ዛቱበት ብለን በጊዜው ገርሞንም ደንቆንም ጠይቀን ነበር ዛሬም እንዲህ ተባለ A dam was built in Ethiopia and it's causing tremendous problems for Egypt. ሁለቱ አምባገነን መሪዎች በጋራ ተቀምጠው በግድቡ ምክንያት ግብጽ ኢፍትሃዊ በሆነ መንገድ ተስተናግዳለች ይያሉ ዋሽንግተንን ዳግም ወደ ጨዋታው ለማስገባት ሲያቆበቁቡ ተደመጡ ለመሆኑ
ኢፍትሃዊ የሚለው ቃል ትርጉሙ ምን ይሆን? 130 ሚሊዮን ህዝብ በጨለማ እየኖረ የራሱን ወንዝ ተጠቅሞ ብርሃን ማምጣቱ ይሆን? ወይስ 86 በመቶ የሚሆነውን የናይል ውሃ የምታመነጨው ሀገር አንድ ስንዝር እንዳትጠቀም እጅና እግሯን አስሮ ማስቀመጥ ይሆን እውነተኛው ፍትህ? የጎረቤት ሀገርን የልማት መብት እየነፈጉ ውሃችን ቀነሰ ብሎ በዓለም ፊት ማልቀስስ ፍትሃዊነት ይሆን? ትራምፕ ለአልሲሲ ማጽናኛ ሲሰጡ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው ማለታቸውስ ምን ይባላል? ትላንት ታላቅ የጦር ቀጠና ዓለምን የሚያናጋ ስጋት እያሉ የጮሁለትን ግዙፍ ግድብ ዛሬ ግንባታው ሲጠናቀቅ ትንሽ ፕሮጀክት ብለው ማሳነሳቸው በአንድ ራስ ሁለት ምላስ ይሉት አይሆንም? ነገሩ እሳቸው እንዳሉት ትንሽ ፕሮጀክት ከሆነ ግብጾች ሌሊትና ቀን ህልውናችን ተናጋ በረሃ ልንሆን ነው እያሉ የሚጮሁለት ስለምንድን ነው? ትንሽ ኩሬስ ይህን ያህል የአንድ ሀገርን ህልውና እንዴት ሊፈትን ይችላል? ወይስ የፖለቲካው ገበያ እንደ አየር ሁኔታው ንግግሩን መቀያየር ይፈልጋል? በመጀመሪያው የስልጣን ዘመናቸው የግድቡን ስምምነት መፈጸማቸውን እየደሰኮሩ የቀድሞውን የአሜሪካ አስተዳደር መውቀሳቸውስ ምን የሚሉት የፖለቲካ ድራማ ነው? የሌላን ሀገር ሉዓላዊነትና መብት በዋሽንግተን ቢሮ ውስጥ ፈርሜው ነበር ብሎ ማውራትስ ምን አይነት መታበይ ይሆን? ዛሬም የግድቡን ጉዳይ እናየዋለን፣ ለመፍታትም ጥረት እናደርጋለን እያሉ ሲሲ ጋር ያላቸውን የቆየ ጥቅም ለመሸመት መሞከራቸው ንገሩኝ ባይ አይፈልግም። ለመሆኑ በዓለም መድረክ ተጽዕኖ ፈጣሪ የሆኑት የአሜሪካው መሪ ዶናልድ ትራምፕ ስለ ታላቁ የህዳሴ ግድብና ስለ አባይ ወንዝ ውሃ እንዲህ በየመድረኩ የሚሰነዝሩት የተዛባ አተያይ ከማወቅ ማነስ የመነጨ ይመስላችኋል? መሬት ላይ ያለውን እያንዳንዱን እንቅስቃሴ በሳተላይትና በሳይበር ጥበብ በሚቆጣጠር መዋቅር ላይ የተቀመጠ መሪ እውነታውና መልክዓ ምድሩ ጠፍቶት ነው ብሎ ማሰብ ራስን ማታለል ነው። መጀመሪያ አካባቢ ግድቡ ከኢትዮጵያ ውጭ በግብጽ አቅራቢያ የሚገኝ አስመስለው በድፍረት ሲናገሩ የነበሩት ትራምፕ በምን ሂሳብና ስሌት እንደሆነ እንጃ ግድቡ እዚያው ኢትዮጵያ ውስጥ መገንባቱን ጠቅሰው በአሁኑ ወቅት በግብጽ ላይ ከፍተኛ ችግር እያስከተለ ነው እያሉ መረጃውን ሆን ብለው ያጣሙታል። ይህ የሚያሳየው ነገሩ የእውቀት ወይም የጂኦግራፊ እውቀት ማጣት ሳይሆን የፖለቲካው ቁማርና የጥቅም ስሌት በሚፈልገው የገበያ ፍላጎት ልክ እውነታውን እንደፈለጉ የማገላበጥና የማላመጥ የዲፕሎማሲ ድራማ መሆኑን ነው። የግብጽ ፖለቲከኞችና መገናኛ ብዙሃንም ዛሬም ድረስ በየመድረኩ አንዴ በረሃ ልንሆን ነው፣ ውሃ ጠማን፣ ደረቅን እያሉ በዓለም ፊት ሲያለቅሱ፣ በሌላ ጊዜ ደግሞ በጎርፍ ተጥለቀለቅን፣ በውሃ ሰመጥን እያሉ ተቃራኒ የሆነ የጩኸት አጀንዳ ሲፈጥሩ ይታያሉ። ግድቡን ማፈንዳት በቴሌቪዥን ስቱዲዮዎች ማማ ላይ ተቀምጦ በብርጭቆ ውሃ እየተጎነጩና በካርታ ላይ እያላገጡ እናፈነዳዋለን እያሉ የትዕቢት ወሬ እንደማውራት ቀላል አልነበረም። በኢትዮጵያውያን ክንድና ብረት በለበሰ ጽናት ፊት ፍጹም እንክትክት ወጥቶ የውሃ ላይ ደመና ሆኖ ቀርቷል። በጥቁር አባይ ዳርቻ ላይ የተሰለፉት ጀግኖች ሌሊትና ቀን ሳይሉ ድንጋዩን ከድንጋይ ጋር አዋደው የሀገርን ክብርና የትውልድን የብርሃን ታሪክ ገንብተዋል። ዛሬ መላው ዓለም በአግራሞትና በአንክሮ የተመለከተው እውነት ይኸው ነው። የብዙዎችን ልብ በስጋት ያናወጠው ግዙፍ ግድብ አልፈነዳም፣ አንድም ስንዝር አልተነካም። ኢትዮጵያ ዛሬም እንደ ትላንቱ የጸናች ናትና አዲስ ነገር አይኖርም። ከጥንት ጀምሮ የተሸረቡት የግብጽ የክፋት ሴራዎች ግንባታው ከመጀመሩ በፊት አቅም የላቸውም የተባለው ወሬ ከዚያም አልፎ በየዓለም አቀፍ ስብሰባው የተነፋው የትራምፕና የሲሲ ባዶ የፉከራ ፊኛ ሁሉ መክኗል። በዛቻና በማስፈራሪያ ሳትንበረከክ አንድም የውጭ ሳንቲም ሳይገባባት በገዛ ልጆቿ ደምና ላብ እኔነቷን ያስመሰከረችው ሀገር ዛሬ ግንባታዋን ፈጽማ ለጎረቤቶቿ ጭምር ብርሃን እያከፋፈለች ባለችበት የታሪክ ማማ ላይ ሆና በውጭ ኃይላት የፖለቲካ ድራማና ቁማር ፍንክች የምትል አይደለችም። ዛሬም በትራምፕ አንደበት የሚደገመው የተዛባ ውሸት በየመድረኩ አንዴ በድርቅ አንዴ በጎርፍ የሚጮኸው የግብጽ የሐሳቡ ጥንቅጥ ሁሉ ለታሪክ የሚነገር መሳቂያና መጫወቻ ሆኖ ያልፋል። የኢትዮጵያን የሉዓላዊነትና የብርሃን ጉዞ ግን አንድ ስንዝር ሊያስቆመው አይችልም። እዚህም እዚያም የሚጠነሰሰውን፣ የሚጎነጎነውን፣ የሚቦካውን፣ የሚጋገረውን እናውቀዋለን። ስለምናውቀውም በፎከሩ ቁጥር አንደነግጥም።
ሁነኛ ሰዓት ላይ ሁነኛ ተግባር እየተገበርን እንሻገራለን፣ እንበለጽጋለን። ይህን ጉዞ ለማደናቀፍ መመኘት ይቻላል። ዳሩ መመኘት እንጂ ማድረግ የሚችል ከአቅማችን የሚሻገር አንዳች ኃይል የለም። ከበባው አለ፣ አብሮ ሯጩ አለ፣ ትከሻም ይገፋፋው አለ። በከፍተኛ ፍጥነት በሁሉም ዘርፍ ሮጠን የመጨረሻዋን መስመር ቆርጠን ብልጽግናችንን እናረጋግጣለን። ትልቁን ችግር ትልቁን ፈተና አባይ የሚባለውን ፈተነዋል። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።